በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታኅሳስ 17 በዚህች ቀን የቅዱስ ሉቃስ ዘአምድ የሥጋው ፍልሰት ሆነ። እርሱም ከፋርስ ሀገር ነው። በመጀመሪያ በመቶ ጭፍራ ላይ መኮንን ሆኖ ተሾሞ ነበር። ከዚህም በኋላ ሹመቱን ትቶ የምንኩስና ልብስን ለበሰ። በምስራቅ አገር ካሉ ገዳማትም በአንዱ ገዳም እየተጋደለ ብዙ ወራት ኖረ። የምንኩስናንም ስራ ተጋድሎንና ትሩፋትንም በፈጸመ ጊዜ በዚያ ገዳም ውስጥ ቅስና ተሾመ። በተሾመም ጊዜ በዚያ በኖረበት መጠን የብረት ልብስን ለበሰ። ከዚያችም ወዲህ 6 ቀን የሚጾም ሆነ። በክርስቲያን ሰንበት ቀንም ቀድሶ ስጋውና ደሙን ይቀበላል። ከዚህም በኋላ ከጎመን ጋር አንድ የዳቦ ለከት ይመገባል። ከዚህም በኋላ ከአምድ ላይ ወጥቶ በላዩ 3 ዓመት ቆመ። በስሙም ሲጠራውና ከዚያ አምድ ላይ እንዲወርድ ሲያዘው የመልአክን ቃል ሰማ። የብርሃነ መስቀልንም አሳየው። ወርዶም ያን መስቀል ተከተለው። ከገዳማት ወደ አንዱ ገዳም እስካደረሰውም ድረስ መራው። በዚያም የሚኖር ሆነ። ሰዎችም ሁሉ ወደ እርሱ እየመጡ በትምህርቱ ይረጋጉ ነበረ። ከዚህም በኋላ የማይናገር ሆነ። ከሰው ጋር ከቶ እንዳይናገር ከአፉ ውስጥ ደንጊያ ጎረሰ። ዳግመኛም ወደ ቁስጥንጥንያ አገር ዳርቻ ይሄድ ዘንድ መልአክ አዘዘው። ለእርሷም አቅራቢያ ወደሆነች ወደ አንዲት ቦታ ሄደ። ከምሰሶ ላይም ወጥቶ ታላቅ ተጋድሎን እየተጋደለ በላዩ 45 ዓመት ኖረ። እግዚአብሔርም የመፈወስን ሀብት ሰጠው። አስደናቂዎች ተአምራትን በማድረግ ወደ እርሱ የሚመጡትን ከብዙዎች በሽተኞችን ፈወሳቸው። እግዚአብሔርም ከዚህ ዓለም ድካም ሊያሳርፈው በፈቀደ ጊዜ በዚህ ወር በ15ኛው ቀን አረፈ። የሚያገለግለውም ረድ ለጳጳሳት አለቆችና ለካህናት አለቆች ስለ እረፍቱ ነገራቸው። እነርሱም መስቀሎችን፣ ጽንሐዎችን፣ መብራቶችን ከመያዝ ጋር በዚያን ጊዜ ተነስተው ወደ መኖሪያው ሄዱ። በላዩም ጸልየው ተሸክመው ወደ ቁስጥንጥንያ ከተማ ወሰዱት። ባረፈ በ3ኛው ቀን ታኅሳስ 17 በዚች ቀን አደረሱት። ወደ ቤተ መቅደስም አስገብተው የከበረ ስጋው ባለበት እንደሚገባ ጸሎትን ፈጸሙ። ከእርሱም ተባረኩ። የተሰበሰቡትም ሁሉ ተባረኩ። ከዚህም በኋላ ከእርሱ አስቀድሞ የቅዱሳን ስጋቸው ወዳለበት ሳጥን ውስጥ ጨመሩት። እግዚአብሔርም እጅግ ጠቃሚ የሆኑ አስደናቂዎች ተአምራትን አብዝቶ ገለጠ። አምነው በሚመጡ በብዙዎች በሽተኞች ላይ ታላቅ ፈውስ ሆኗልና ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሚን። በዚህችም ቀን የቅዱሳን ሰማዕታት የአርዲዮስ፣ የአውስዮስ፣ የሲሪዮስ፣ የማርቆስ፣ የያርዋኤልና በገድል የሚደክም መነኮስ የናትናኤል መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።